ተቋም ማለት ሀገር ማለት ነው። ተቋም ሲበረታ ተቋም ዘመናትን ችሎ መሻገር ሲችልና በሂደትም ኢትዮጵያን ወደፊት ማሻገር እስከቻለ ድረስ ተቋምና ሀገር መልካቸው አንድ ናቸው። ኢትዮጵያ ትላንት መንገድ ምንም ሳይኖራት በነበረበት ዘመንና ይሄ ትልቁ ማንዴት ለዚህ ተቋም የተሰጠበት ጊዜ ቅድም በአንድ ሚኒት ስፖት ያየነው ቪዲዮ በዛ ወቅት የነበረች ኢትዮጵያ ማንነትና የዛሬ የኢትዮጵያ ማንነት እንዲሁም እድገት አንድና ያው አይደለም። ተቋማት እያደጉ ሲሄዱ የሀገር እድገትን የሀገር ግንባታን የሚያሳዩ ናቸው። ይህ ተቋም የኢትዮጵያ መንገዶች አስተዳደር ከሌሎች ተቋማት ለየት የሚያደርገው ዋነኛው ባህሪ ብዬ በግሌ የማስበውና ምናልባትም ብዙ ሼር የሚያደርገው የሚመስለኝ የኢትዮጵያ መንገዶች አስተዳደር የመደመር ምልክት ነው። ይሄም የሆነበት ምክንያት የሚገነባው ነገር መንገድ ብቻ ሳይሆን በመንገድ ግንባታ ውስጥ የብዙ አካላትን ትብብር የሚጠይቅ ጉዳይ ስለሆነ የኢትዮጵያ መንገዶች አስተዳደር በሁሉም የኢትዮጵያ አካባቢዎች አነሰም በዛም የመስሪያ ካምፕ ቦታ ያላቸው በመሆኑ መላው ኢትዮጵያ ጋር ለመድረስ የሚያደርጉት ጥረት በተቋምም በአስተሳሰብም የሚጎሉ ነገሮች ወደፊት የሚስተካከሉ ጉዳዮች ልክ ሀገር እያደገች በምትሄድ ልክ ተቋማትም እያደጉ ሲሄዱ ሙሉ ናቸው ማለት ባይቻልም መላው ኢትዮጵያ ማዳረስ የቻለ እውነትም ኢትዮጵያዊነት የሚለው ትልቁ ሞቷቸው መገለጫቸው ትክክል ስለመሆኑ እኔም ማረጋገጥ እፈልጋለሁ። መንገድ ሲገነባ ትውልድ ይገነባል። በመንገድ ውስጥ ብዙ ጉዳዮች አሉ። መንገድ ቅድም እንደተባለው ልክ እኔ ማየው ከደም ስር የሰው ከደም ስር ጉዳይ ጋር ነው። የሰው ልጅ አንድ ቀጭን ካፒላሪስ እንኳን ብትሆን ከተቋረጠ ምን ያህል መስተጓጉል ሊኖረው እንደሚችል የሰው ልጅ እስትንፋስ ሊሆን የሚችለው ጉዳይ ከመንገድ ጋር በቀጥታ ማያያዝ ይቻላል። እንደተባለውም ዛሬ ጠዋት እዚችን ኢቨንት እንኳን ለማዘጋጀት እዚህ ለመድረስ የኛ ቢሮ እንኳን በጣም ቅርብ ስለሆነ ነው። እዚህ ለመድረስ የግድ መንገድ ያስፈልጋል። ይሄንን ታዲያ ትልቅ ኃላፊነት በመንገድ ውስጥ የሚያልፉ ደግሞ አቅሞች፣ መደመሮች፣ ኃይሎች፣ የተፈጥሮ ሀብቶች፣ ሰዎች፣ ማሽነሪዎች ይሄንን ተቋቁሞ ደግሞ ማሻገር የቻለ ተቋም መፍጠር መቻል ኢትዮጵያ እየተገነባች ስለመሆኑ ማሳያ ነውና እንኳን ለዚህ ለተሻለ ቀን በተለይ ደግሞ ቀድሞ የነበራችሁ የዘርፍ አመራሮች ተቋሙን ስትመሩ የነበራችሁ የራሳችሁን አሻራ ስታስቀምጡ ለነበራችሁ አመራሮች በተለይ ደግሞ ለመላው ሰራተኛ እንኳን ለዚህ ቀን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። የመንገድ መሰረተ ልማት የኢትዮጵያ ኢኮኖሚ ጠንካራ መሰረት ላይ እንዲቆም የሚያደርግ ብቻ ሳይሆን የህዝቦች አንድነትና ትስስር ማረጋገጫ የብልጽግናችንም ዋነኛ ማሳያና መዳረሻም እንዲሁም ድልድይ ነው። በመደመር እሳቤ የሚመራው መንግስታችን የተቀናጀ የመንገድ መሰረተ ልማት ግንባታ እንደ ዋና ስትራቴጂ ይዞ በሚሰራበት በዚህ ወቅት የኢትዮጵያ መንገዶች አስተዳደር ሚና እጅግ የጎላና ወሳኝ ነው። ሚኒስቴር መስሪያ ቤታችን ይህንን ታላቅ ሀገራዊ ግብ ለማሳካት ከኢትዮጵያ መንገዶች አስተዳደር ጋር በከፍተኛ ቅንጅት እየሰራን እንገኛለን። ባለፉት 7 10 ዓመታት ውስጥ በተቋሙ የኢትዮጵያን የገጠር ከተማ አምራችን አርሶ አደርና እንዲሁ ገበያን በማስተሳሰር ረገድ የከፈለው ዋጋ የማይታመን መስዋዕትነትና የጀግንነት ታሪክ የታየበት ነው። በምስረታው ወቅት ከነበረበት ውስን አቅም ተነስቶ ዛሬ ላይ የሀገራችንን ገጽታ የሚቀይሩና ትውልድ ተሻጋሪ የሆኑ ታላላቅ የመንገድ ፕሮጀክቶችን የማከናወን ብቃት ላይ መድረሱ የሁላችንም ኩራት ነውና እንኳን ደስ ያላችሁ ማለት እወዳለሁ። ክቡራትና ክቡራን፣ ይህ 75ኛው ዓመት የአልማዝ ኢዮቤልዩ በዓል
ያለፉትን ታላላቅ ስኬቶቻችንን የምንዘክርበት ብቻ ሳይሆን ወደፊት የሚጠበቁብንን ሀገራዊ ግቦች ለማሳካት አዲስ ቃል የምናድስበት፣ ምክንያቱም የዛሬ 75 ዓመት ኢትዮጵያ ትፈልግ የነበረው የልማት የመንገድ መሰረተ ልማት አውታርና ዛሬና የዛሬ 75 ዓመት ኢትዮጵያ የምትፈልጋቸው የዜጎች መሰረታዊ ፍላጎት በተለይ ከመሰረተ ልማት ዝርጋታ አኳያ አንድና ያው ስላልሆነ በጣም በማይመች ሁኔታ ውስጥም ሆነን ዛሬ ኢትዮጵያን በዚህ ደረጃ ማገናኘትና ኢትዮጵያን ከፍ ማድረግ ከቻልን ለቀጣይ ደግሞ ከዚህ የበለጠ ለመስራት ሁላችንም በጋራ ቃል የምንገባበት ቃላችንንም የምናድስበት ወቅት እንደሆነ ለማንሳት ነው። ከዚህ ስኬት መገኘት ሌት ተቀን የደከማችሁትን የተቋሙን የስራ ኃላፊዎችና መላው ሰራተኞች በሚኒስቴር መስሪያ ቤታችን ስምና በራሴ ስም እንኳን ለዚህ ቀን በቃችሁ። ለሞቱትም ቅድም፣ ህይወታቸው ላለፉትም ቅድም፣ ሌጋሲያቸውን ጥለው ላለፉትም ከቀን ሰራተኛ ጀምሮ እስከ መሐንዲስ እና እስከ ስራ ኃላፊዎች እንደ ማንኛውም የመከላከያ ሰራዊት አሻራቸውን ለኢትዮጵያ ሲሉ አሳርፈው አልፈዋልና ከልብ ምስጋና የማቅረብ እወዳለሁ። እስካሁን የተመዘገበው አጠቃላይ የስራ ውጤት በቀጣይ የሚበልጥ ታላላቅ ስራዎችን ለመስራት አዲስ መነሳሳት የምንፈጥርበት እንዲሁም እንዲሆን አስባለሁ፣ በጣም ተስፋም አደርጋለሁ። ይህ ተቋም በ75 ዓመታት ጉዞ ያካበተው ሰፊ ልምድና እውቀት ከዘመናዊ ቴክኖሎጂ እንዲሁም ከአዳዲስ አሰራሮች ጋር ሲቀናጅ በመንገድ መሰረተ ልማት ግንባታ ላይ የሚታዩትን የጥራት የጊዜና የፕሮጀክት አስተዳደር ክፍተቶችን በዘላቂነት ለመቅረፍ ታላቅ አቅም ይፈጥራል። ሚኒስቴር መስሪያ ቤታችን የከተማና የገጠር ትስስርን ለማስፋፋት በሚደረገው ሁለንተናዊ ጥረት ውስጥ የመንገድ ልማትን ቀዳሚው ስፍራ አድርጎ ይዞታል። የመንገድ መሰረተ ልማት ጥራትና ተደራሽነት ለኢንዱስትሪ እድገት፣ ለግብርና ምርታማነትና ለቱሪዝም መስፋፋት ዋነኛው መሰረታዊ አንቀሳቃሽ ኃይልና ሞተር ነው። በመሆኑም በከተሞችና በገጠር መካከል ያለውን የልማት ልዩነት ለማጥበብና ፍትሃዊ ተጠቃሚነትንም ለማረጋገጥ በሚደረገው ጥረት አጠናክረን የምንቀጥል ይሆናል። ዛሬ አጠቃላይ የከተሞቻችን እድገት ከተማ ሲባል እንደ ሰው እንደ ግለሰብ እከሌ ሲባል ፊቱ ታይቶ እንደሚታወቀው ሁሉ ከተሞቻችን የሀገር ፊት ናቸውና ኢትዮጵያን የሚመጥኑ የከተሞች እድገት ቫይብራንት ሲቲዎች ከዘመኑ ጋር መራመድ የሚችሉና ለነገ ትውልድ ማሻራ መተው የሚችሉ ስራዎች በከፍተኛ ደረጃ እየተሰሩ ይገኛሉ። በዚህ ውስጥ የማይካደውና ሁሌ መሰረት የምናደርገው በተለይ ዘመኑን የዋጁ መሰረተ ልማቶች መዘርጋት፣ የተቀናጀ መሰረተ ልማት አሰራርና ቴክኖሎጂን ማዕከል በማድረግ የሚሰሩ ስራዎች እንደ ምሳሌ ሊጠቀሱ የሚችሉ ናቸው። ባለፉት ዓመታት የተመዘገቡት ስኬቶች በዘርፉ የታየውን ትጋትና ቁርጠኝነት የሚያሳዩ ቢሆኑም በቀጣይ የሚጠበቁብንን ታላላቅ ስራዎች ደግሞ ይበልጥ የቅድመ ዝግጅትና የትግበራ አቅምን ይጠይቃሉ። በመሆኑም የመንገድ ግንባታዎች ጥራቶቻቸውን የጠበቁ ዘላቂነት ያላቸውና አየር ንብረት ለውጥን የሚቋቋሙ እንዲሆኑ ሚኒስቴር መስሪያ ቤታችን አስፈላጊውን ድጋፍና ክትትል ያደርጋል። የዚህ አንጋፋ ተቋም የወደፊት ጉዞ በዘመናዊ ቴክኖሎጂ የታገዘና የዲጂታል አሰራር ስርዓትን የተከተለ እንዲሆን ለማድረግ የጀመርነውን የሪፎርም ስራዎቻችንን አጠናክረን እንቀጥላለን። በፕሮጀክቶች አስተዳደርና ጥራት ቁጥጥር ዙሪያ የሚታዩ ክፍተቶችን በዘላቂነት ለመፍታትና ውጤታማነት ለመገንባት በጋራ በቁርጠኝነት እንሰራለን። በተለይም የሀገር በቀል ኮንትራክተሮችና አማካሪዎችን አቅም ማሳደግና በዘርፉ ያላቸውን ተሳትፎ ማጎልበት የከተማና መሰረተ ልማት ሚኒስቴር መስሪያ ቤታችን ዋነኛ ትኩረት አድርገን እንሰራለን። ክቡራትና ክቡራን፣
መላው የኢትዮጵያ መንገዶች አስተዳደር ቤተሰቦች፣ ይህን ታላቅ በዓል ስናከብር ባለፉት 75 ዓመታት ለተመዘገቡት የዘርፉ ውጤቶች ከፍተኛ አስተዋጽኦ ላበረከታችሁ አካላት የላቀ ምስጋናዬን በሚኒስቴር መስሪያ ቤቱ ስም አቀርባለሁ። ትላንት በጽናት እንደቆምነው ሁሉ ዛሬም በታታሪነት በአንድነት በመቆም ለሀገራችን ብልጽግና የበኩላችንን ታሪካዊ ኃላፊነት እንድንወጣ ጥሬንም አቀርባለሁ። ኢትዮጵያ መንገዶች አስተዳደር የስራ ኃላፊዎች፣ መላው ሰራተኞቻችን ዛሬ በአካል እዚህ መገኘት ለቻላችሁም፣ በተዋረድ ለምትገኙም፣ ፀሐይ፣ ዝናብ፣ ጠዋት፣ ቀን ሳትሉ ለኢትዮጵያ አሻራ ለማሳረፍ ጥረት ለምታደርጉ ሁሉ ክብራችሁ በጣም ከፍ ያለ ነው እያልኩኝ እስከ ዛሬ ከመጣንበት ርቀት የማይተናነስ ፈተና ይገጥመናል ብለን እንኳን ማሰብ ባንችል፣ በተለይ ደግሞ በልማት ዛሬም የመንገድ መሰረተ ልማት አካባቢያቸው ያልደረሰ እጅግ ሰፋፊ ብዙ የሀገራችን ህዝቦች እንዳሉ፣ በመሰረተ ልማት በጥራት ጉድለት ያስከፋናቸው፣ ጀምረን በወቅቱ በተለያየ ምክንያት ማጠናቀቅ ባለመቻላችን ቅሬታ የፈጠርንባቸው የኢትዮጵያ ህዝቦችም በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። በሚቀጥሉት ዘመናት እስከዛሬ የነበረንን አቅም አጠናክረን ልምዱንም በመጠቀም በቴክኖሎጂም ታግዘን ህዝባችን የሚጠብቅብንን የልማት ጥያቄ ለማርካት ከመቼውም ጊዜ በላይ ትላንት በነበረው አንድነት በመጠናከር ኃይላችንን በማሰባሰብ ለህዝባችን መድረስ ይጠበቃል። እንደ መንግስት እንደ ሚኒስቴር መስሪያ ቤት ከጎናችሁ ብቻ ሳንሆን የሚጠበቅብንን ኃላፊነት ደግመን ለመወጣት ቃል እኛም እንገባለን። እንኳን ለ75ኛው ዓመት አደረሰን። እድሜ ደግሞ ሰጥቶን ፈጣሪ ደግሞ ፈቅዶ ለ100 ዓመቱ ደግሞ እንዲሁ ሳንጎድል እንድንመለስ እመኛለሁ። ከልብ አመሰግናለሁ።